አሁንኛ ስለዚህ መረጃ ግልጽ መረጃ ነው የምንፈልገው ገብቷል አሁን ግልጽ መረጃ እስካሁን ያልነገርከን ወይ ያላየነው ነገር ካለ ነገር ምንድነው የሚለው ነገር ማለት ነው ፍቺልኝ ማን ነው ራዱን እንዴ እና ሰምተነው ራዲ ያሳ እዩ እስቲ እግዚአብሔርን በለኝ እሺ አርጋው ምንድነው ቁራው እንደተናገር እስኪ ራዱ ሰማች አይደል ማርጋው ምንድነው እስኪ ተናገር የኖ ካርጎታል ማለት ነው አጋጣሚ በስሜት ተገናኘንና ምራታ ስሜቱ ስሜት ተወጣው አይደል ለምን እንደዚህ ነገር የምታረገው እንዴ ምንድነው ስሜቱ ያባል እንዴ የሁሉ የለፋበት ስንት ዓመት የተደረገ የፍቅር ግንኙነታችሁ በቃ ፈረሰ ማለት ነው አይደል እሺ ደናችሁ አንተ አውሩትና ጀት በእኔ አሁን እሱን ፊቱን አለ እስኪ በቃሽ አይ አውሩትና ከዛ አሁን እዚህ ለፊት ተገፋፍታ ሌላ ነገር ከምትናገር ራቅ ያለው ታርጊያት ሲግ ጾሃ ምናምን ምሽ ስኮላ አረጋግልሻ አውሩትና እኛ እንመጣለን አንተ ምን ሆኖ በማርያም ምንም አልገባኝም እኔ ኖርማል አሁን እንደዛ አይነት ነገር ብዙ ጊዜ ያው እንደ ቀልድ የምታረጋቸው ነገሮች ገብቷል መዘዙ ብዙ ሊሆን ይችላል መናገር ቤተሰብ ለትዳር ላይ ይሄን ያልክበትን ያለህበትን ቦታ በስትክክል መንገር የተሻለ ነገር ገብቷል እንዲህ ደግሞ ኖርማል በድብቅ ምናምን ሲሆን ነገሮች ሳታወራ እንዲቀለል አድርገህ የምታያልፋቸው ነገሮች በኋላ ላይ ዞብ ቢመጡ መዘዝ በጣም ከባድ ናቸው በጣም እና ትዳር ላይ በተቻለ መጠን ያለውን በግልጽነት ያሳለፍከውን ቀን ያልክበትን ውሎ ሁሉም ነገር በተወሰነ መልኩ ሁሉም ነገር መነገር መቻል አለበት ገብቷል ያው እኛ ግን ወንዶች አንድ ጊዜ ቀለል ነገሮችን አድርገን ብዙ ያን ያለ ከፋ አይደለም ብለን የምናስባቸው ብዙ ነገሮች ስላሉ አሁን እንደኔ መቼም ሄለ እውነት እንደዚህ ሆና ብያ አላስብም በፍጹም እንግዲህ ለምን እንዳልነገራትም ወይም ደግሞ እንዴት ነው እኛም አላወራን የሚለው ነገር ግን እንደሰው ግራ ገብቶኛል እስቲ ሲመጣ ደግሞ ወርከሱ ደግሞ ያለው ነገር ዲቴል እናዳምጣለን አይ ገና በትኩሱ አይ መተስ ግራ የሚገባ ነገር ነው እስቲ እንግዲህ እኔ ምንም በዚህ ልክ እንደዚህ አይነት ነገር አሁን ትዳር ላይ አይደለም እንደነ ምን አጣርፎች እኔ እኮ መጣለሁ እኮ ብያለሁ እኮ ምን አጣደፈ መጣለኝ እኔ እንደዛሬ እንደዚህም ተጨርቄ አላውቅም መስማም ተጣላ በጣም ብዬ ራሱ በጣም ተጨርቀት አይ ነው ግን አብረን እንደዋለ ሰው አይደለም እኔ በጣም አሳሰበኝ እኮ ቁጭ በል እስቲ ባባ ምንድነው የሚያሳስበው ኦሆ እስቲ ቁጭ በል ተቀመጥ እስቲ የአዲስ ሙሽራ ባህሪ ገንፎ በልቶ ልቡ ነው እንዲያበጣው ካላለች ላኪ በላት ላኪ ትራክና ውስጥ ምንድነው አረ ምንድነው እስኪ የምንሰማው ነገር አይ ረዱ ጋር ሰው ደውሎ እንዲህ አይነት ችግሮች ካንተ ጋር የሆነ ሚስጥራዊ ግንኙነት አለን የሚል እና የተለያዩ ፎቶዎችና ቪዲዮዎችን ምን ሚስጥራዊ ግንኙነት አለ ከኔ ጋር እና ታዩ ማን አንድ ያቺ አቤት ለምን ታቆም ነው ጉዳዩ ነው የምታቆም ጉዳይ አይደለም ጉዳዩ ምን ከማጋ ምን ውላል አንተ ቲክቶከር አንድ እዚህ እኛ ሰፈር ያለችው አቺ እንደውም ቢጫ ቤት ያለችው ልጅ ስለምታወራው ስላንታው አባ ከሷ ጋር ቪዲዮ ሰርታችኋል ምንድነው ችግር የተፈጠረ ነገር አለ ምን ግልጽ እስቲ አውራ ምንድነው የተለየ ነገር ምን አንተ ምን አድርጋለሁ ይሄን አልገባኝም እኮ ከሷ ጋር ቪዲዮ የሰራችሁት የራቁተን ስትሆን መኝታ ቤት ክፍል አንተው ምንድነው እንደዚህ አይነት ቪዲዮ እንግዲህ እኛ ፎቶ አገኘን አሁን ፎቶ ልኮ ነው እኛም አሁን እኮ ግራ ደንግጠን እኮ ግራ ደንግጠን ነው እኮ ቆይስ ፎቶ ሊቀበል ነው ሊያስከማ ምንድነው ሳይፍታው ነው ምን አይነት ክደት ነው ደግሞ ግልጽ ነገር አውራ ምንድነው እኛው ግልጽ ነው አረያውራ አይደል እንዴ ስለምንድነው የምታወሩት ይሄ ምን ይዋዋው መከራዳት ምናምን አያስፈልግም አሁንኛ ስለዚህ መረጃ ግልጽ መረጃ ነው የምንፈልገው ገብቷል አሁን ግልጽ መረጃ እስካሁን ያልነገርከን ወይ ያላየነው ነገር ካለ ነገር ምንድነው የሚለው ነገር ማለት ነው ምንድነው ችግሩ የሚለው ነገር እስኪያወራ ይሄኛው ያው ቪዲዮ ማለት ነው ቪዲዮ ራሱ አለ ይኸውልህ ምን ምንድነው ይሄ እና ማንኛኛ ምን አይኔለንም እንደኛ ራሳችን ያማል እንዴ እዩ አርጋው እንዴ
ምንድን ያሳለፈው ጊዜ የተደበቀ ነገር አለ ንገረኝ። ማን ይላክልህ? ምንድነው? አይ ምን አድርገህ ነው? እኮ ማን ይላክልህ? አኮታን ማን ይላከው? መላኩ አለ ልጅቷ ራሷ ናት የላከችልኝ አለችኝ። ፍታኝ በቃ በፍጹም ከሱ ጋር ወዶኛል እንደውም አንቺን አልፈለገም ፍቺልኝ። ማን ነው? ረዱን እንዴ እና ሰምተህ ነው? ረዱ ታዲያስ እዩ እስቲ እግዚአብሔርን በለኝ። አንተ ስታደርግ አላፈርከው እግዚአብሔርን በለኝ አርገኸው ምን ሲለማን በለኝ አርገኸዋል ወይ? ሰምተህ ነው? ረዱ ይኸው ገና አለች ውጭ እንደውም ልትመጣ ነው። እንደውም ፊት ለፊት አገኛት እንደውም እኔ እንደውም ትምጣ ነው ብዬ የምለው እንደውም በቃ ትምጣና ያለው ነገር ግን ለእኛ ግልጽ ነገርና ችግሩን እንፍታው። ምንድነው ችግሩ እስቲ ንገረኝ። ምንድነው የተፈጠረ ነገር አለ? ሰምታለች በእናታችሁ እዩ እሱን እርሳው። ለእኛ ነገር እኛ አይደለ ወንድሞች አለ ነገር ያለው ነገር ምንድነው? ሌላ ነገር አላችሁ? ግንኙነት አላችሁ ከልጅቷ ጋር እዩ? ረዱ እንዲሰማች ግንኙነት አላችሁ? የረዱ መስማት አንተ እኮ አሁን ከሷ ስልክ እንዴት ነው ያላከችላት? ከአንተ ስልክ ላይ አግኝቼ ነው አለች። ስልክን ሁሉ ፈትሼ ስልኳን አግኝቼ ነው አለች የላከችላት። ምንድነው ግልጽ ያለውን ነገር እስኪ ተናገር። ምንድነው ችግሩ? ወይንም ደግሞ እኛ ማናውቀው ነገር አለ እናንተ የምታረጋው ነገር አለ። ምንድነው እስኪ ግልጽ ያለውን ነገር አውራ እስኪ አውራ። ቪዲዮ ራሱ አታየውም? በጣም እኮ የሚገርም እኮ ነገር እኮ ነው እንዴ። እውነት ነው ያለውን ነገር እስኪ አንተ ምንድነው ችግሩ? እውነት ነው ይሄ ነገር እውነት ነው ምንድነው? አሁን ይሄን ያለውን ነገር እስኪ በግልጽ ንገረኝ። ምንድነው እውነት ነው ምንድነው? ተናገር። አሁን ይኸውልህ ምን ታየው? ግራ ገባን እኮ እናታችሁ። አርገኸዋል አላረከውም ጥያቄ አይደለ? መፍትሄ እንፈልግለት ያለውን ነገር እንደው እስኪ እንደው እኮ ትንሽም ነገር እኮ ቢሆን እኮ ተሸፋፍኖ እኮ ማለት የሚችል ነገር ካለ እኮ በቀስታ እኮ ያለው ነገር እኮ ማለት ይችላል። እኔ ትረዱ ሰማች ነው እኮ። እሺ አርገኸዋል እኮ ምንድነው እኮ አሁን ተናገር እስኪ። ረዱ ሰማች አልሰማች አይደለም አርገኸዋል ምንድነው? እስኪ ተናገር። ይሄን ነው ካርጎታል ማለት ነው። አጋጣሚ በስሜት ተገናኘንና ምራታ ምን ምንድነው? ቶቶ ይሄን ነው አንተ እንዴ አንተ ምን ማለት ነው? ምን ማለት ነው? እዩ አንተ መቼ ማለት ነው? እስቲ ማን ጋር መቼ ተናገር እስቲ አንተ በስራት ገረምት ነው እንዴት ትረዱ ሰማች? ምንድነው ይሻላል? ምን ይሻላል? ያንተ ተረጎም ማያረገውም ኤአይ ነው ምናምን እንከራከራለን። አንተ ምር ነገር ምን እናረጋሽ? እንዴት ሰማችሁ? ምን ስሜቷን ተወጣ ስሜቴን ተወጣ አይደል? ለምን ነው እንደዚህ ነገር የምታረገው? እንዴ ምንድነው ስሜቱ? ያማል እንዴ? ምን ፍለጋ የምን ስሜት ነው? ምን ነው አላችሁ እንዴ? ስሜት ተወጣ ይላል እንዴ? ሚስት ላይ ትወጣ እንሳና እንደ ከዛች ጋር የምትወጣ እንዴት ነው? ታዲያን ካስቀርመ አትጨርስም ነበር? እንዴት አይነት ንግግር ነው? አውሬ ስሜቴን ተወጣ። ልጅነትን ካልጨረስክ እንዴት ነው እዚህ ጋር ይሄን ሁሉ ነገር እንዴ? ትዳር እኮ ነው ያስከው። ምን ያስክ መሰለ? ምን አይነት ሰው ቆጣል? ምን አይነት ስሜቴን ተወጣ ይላል። እሺ አሁን ምንድነው ማድረግ ያለብን? ምንድነው አሁን እኔ አላውቅህም ማለት ነው? እኔ ጭራሽ አንተ እየሆነ ወይስ ሌላ ሰው ነህ? አንተ እኔ አላውቅህም፣ እውነት አላውቅህም። እኔ እንደዚህ አይነት እዩ አላውቅም። ከመጀመሩ ሚስጥር እንደማንደባበቅ ነበር የምናውቀው። ቢያንስ መድኃኒዓለም አሁን የራሱ ጉዳይ ምን ትዳክራታለህ፣ ውርደትን ትከናነባታለህ፣ ትችለዋለህ። እንዲሁ የሰውት ይችላል ከፈጣሪ ጋር ግን እንደው አይምሮ ፈቀደልህ? እንዴት አድርገህ እስኪ ሻው መፍትሄ አሁን እንዴት ነው ይሄን ነገር በምን አይነት መልኩ ነው አሁን ሻው ነው አስታውቀን እሷንስ በምን አይናችን ነው የምናያት? አሁንሽ እኔ ምንም ራስህ እንደገባበት ራስህ ትወጣለህ። ስሜት ደግሞ አታፍርም? ከአንዳንድ ቢያንስ ለመደበቅ አትሞክርም እንዴ? ሰምታላለች። ይኸው ከዚህ በኋላ ቤት እንዳይመጣ ምናምን እያለች ነው። ይኸው ቤትን ተከራይተህ ነው ማለት እሱ ነው የቀረ ባለጌ። በስመ አብ አንተ ልታሰድበን ነው ማለት ነው ይሄን ቤተሰብ? አንተ ስንቱ የሚቀናበትን ቤተሰብ ኧረ አዋረድከን፣ ኧረ አዋረድከን። እግዚኦ እግዚኦ እግዚኦ። እዩ እውነት ግን አድርገኸዋል? እሺ መታረጋችሁ አድርገኸዋል ወይ ንገረኝ። አድርገኸዋል? እንደ ጀብድ እኮ ነው ያወራው። እንደ ጀብድ ያወራኛል እንዴ አንተ? ወይኔ ወደ ይፈላ ምናምን
ሄኖክ ይዛት የምትመጣው እኔ ይዣት አልመጣም። በቃ የራስ ጉዳይ አይተምጣ እና ሄኖክ እኔ እዚህ ውስጥ አልገባም። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። ቁጭ በልና ቁጭ በል ተቀመጥ። አንተም ራስህ አሁን ሌላ ነገር እኮ ድንግጥግጥ አንተ ግራ አይደለም ማለት ነው። አሁን ለችግሩ መፍትሄ የሚባል ነገር አለ። ለመፍትሄ ነው በቃ እንትን አለን እዩም ተረጋግቷል። ተቀበል የሁሉ የለፋበት የስንት ዓመት የትዳር የፍቅር ግንኙነታችሁ በቃ ፈረሰ ማለት ነው። ሲደረጋል ወይኔ መድኃኒዓለም ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ። እስኪ ቁጭ በል እስኪ። አሁን እየመጣች ነው እኮ አሁን ወሬ እዚህ መጣለች እኮ አይደል? እሺ እንዴት ናችሁ? ቁጭ በል እስኪ። መቼ አወራን? ገና በደንብ እኮ እናወራለን። እናንተ ፊት ደግሞ ያለውን ነገር ደግሞ እናወራለን። እሱም ይነግረዋል ያለውን ነገር። እስኪ ቁጭ በይ፣ ተቀመጭ እስኪ ተቀመጭ እስኪ አንተ ተረጋጋ። በቃ እውነት ነው። ምንድን ነው እውነት ሆኖ ነው። እውነት አድርጎት ነው እንደዚህ ሆኖ ምን አውቃለሁ። ፍቅር እውነት አድርጎት ነው። ነቅቷል እኮ እያየኝ ነው። እውነት አድርጎት ነው ወይ እንደዚህ ሆነ? ምን ሆኖ ነው? እስኪ በእናትሽ ሸሞታል መሰለኝ። ሲጀምር ዝም ትላለች። እኔ እንደውም በደንብ አድርጌ እንደዚህ ልወጥቅ ነበር። አዎ ቢሉ ይኖሩ ቀርብ የተናገርክ በእናትህ አንድ ሳልመታው። እሺ አስታወስኳት። እንዲሁ ዝም ብለሽ ልፊ ቢለሽ ነው እንጂ እኮ እኔ ወስጄ ምጥላት ነኝ ብዬው አበይ ተኔ ፊት እንዲህ አይነት ወሬ አታውራ። እኔ ነው ከመኪናዬ ውረጂ የምትለኝ እኮ እኔን ሊያ ከመኪናዬ ውረጂ። የኔ ምርጥ ጓደኛ ባንቺ እንዴት እንደምኮራ ታውቂያለሽ አይደል? ልጁን እኮ አሳብደሽዋል። እንደው ባናቱ ላይ ወጥተሽ የሚያደርጉን ነገር በሙሉ ነው ያሳጣሽው። ኧረ ወዴት ወንድነትማ ሌላ ነው። እንደውም አንተ ኩርማ ቢጤ ሳትሆን አትቀርም። አንቺ አፍሽን ዝጊ። እኔ እንደዚህ አታናግሪኝ። ስሟን ቄን ይጥራውና የት አለች? ጓደኛ አደጋ ውስጥ ነሽ። ሮቤል አኮረፈ ማለት እኮ ቀይ መብራት በርቷል ማለት ነው። የኔ ልጅ ማታ ጥሩ ህልም አላየሁ። ለእህትህ ፈርቻለሁ። እና ይሁና አንተ ተረ እንደዚህ ምንድን ነው የሚያደርግህ? ምን ትጠይቂኛለሽ? እማዬ ውጭ እንዳደርኩ ካወቀች እኮ ጥሩ ነገር አይፈጠርም። እማዬ እንደዚህ እማዬ ምናምን እንዴ! እኔ አሁንስ ያንተና የእናት ነገር በጣም ነው የሰለቸኝ። የሁሉ ጭንቀት የሁሉ ወይ ፍቅር ይቅር በለኝ አባቴ። እኔ ይቅር በለኝ እንደዚህ አይነት ፕራንክ አለ? እንደዚህ አይነት ቀልድ አለ እንዴ? እሺ ፎቶውን ምኑን ከየት አመጣችሁት? እሺ ይሄን ሁሉ እኔ እኮ ልጅቷን እኮ ከየት አመጣሁ ሀሳብ? ለዚህ ፐርፐስ ብለህ ይሄን ሁሉ እንትን ቪዲዮ ሰርተህ አመጣህ? ቪዲዮ ካሜራ ያው እዛ ጋር ቪዲዮ አለ።
የቀረጽናችሁ ነው። እንዴት አደረግሽው? በምን አድርጋችሁ ምን ውስጥ አመጣችሁት? እኔ እስክታመጣለን ድረስ ካሜራውን ደበቅ ነው። እኔ ሁለተኛ ካንቺ ነው ማለት ነው። እኔ እንደኔ እውነት እንደዚህ አይነት ነገር አሁን እንዴት ደግሞ ቪዲዮ ፎቶ ቪዲዮ አንተ ቆያችሁ ብዙ ከምንም በላይ ደስ ያለኝ ነው ታውቃላችሁ? ደህና ጥፊና እርግጫ ከምንም ነገር በላይ እሱ ያስደስተኛል። ግን አይደለማ ይሄ እኮ እንደዛ እኮ የሚባል እኮ አይደለም እኮ ቪዲዮ ሼት ቪዲዮ እና ፎቶ ከይዘጣ እኮ ቁጭ ብለሽ ደግሞ ናዚ ጋርሽ ና ተረጋጉና እንንገራችሁ። በቃ ይኸው ይቀርባል። እንጋብዛለን እራት። ኧረ ይሄ ምንም አይበላም። እንደዚህ ባይበላስ ስቀጠቀጥከኝ እኮ እኔም ልጨምርልህ ነበር። ኧረ እኔ ምን ያናደደኝ ማለት ነው እዚህ ጋር እውነት ነው አዎ ሲሉ እርግጥ አድርገው ነበረ። ከዛ እርግጥ አድርገው ከዛ ፍራንክ ነው እስኪ እንዴት አድርገህ አስቀምጣችሁ ሽንት ቤት ኦኬ ቁርስ ብለን ነው እኔ ደግሞ ኖርማል እኮ እንደዛ ነው እንደገባን በቃ ሽንት ቤት ቁልፍ አንጣልን አለው። ሁሌ ቁልፍ የሚያመጣልን ከምግብ ቤት አይደለም። ከዛ እስከሚያመጣ ድረስ ፈጥነት በመጀመሪያ ይቅርታ አቃለሁ ግን ትንሽ ያስተላላ ከባድ ፍራክ ነው የመጣ በጣም አይ ጥሩ ሰራሽ እንዴ? አዎ ተፈጠፈ አንተ ተመታክ። አሁን ጌታችሁ ሳይጨምር ነገራቸው ልክ አልሰራንም እኮ ማለት ለዚህ ቪዲዮ ብሎ አይደለም ፎቶ የተነሳው። ለዚህ ቪዲዮ ብሎ አይደለም ፎቶ የተነሳው እንዴ? ንግራ ገባኝ ኒኮ ምን መሰራችሁ? አይ ንገራችሁ አይ እንትን ነው አልነገርኳችሁም። ምንም በተለይ ፊልም ሰርቼ ነው ሰራ ደስ ይላል ጎበዝ። አየምሬ ነው ፊልም ሰርቼ ነው እና ፊልም እኮ ሰራው እኮ መቀቀለን ነገር ነው። ታዲያ ምን እንደዚህ ተጣጣው ቆይ ፊልም ተከታታይ እየሰራው ነበር እና እሱ ነው ኦሬዲ አቁመናል እና ሌላ አዲስ ፊልም ሰርተን ነበር። ሙሉ ፊልም ማለት ተከታታዩ ተም ማለት ነው እና ያ ፊልም ያልነገርኳችሁ ሰርፕራይዝ ትሆናላችሁ ብዬ ነው። እናንተም ተመልካቾችን ሙሉም ሰርፕራይዝ አደርጋለሁ ብዬ ነበርና አጋጣሚ ሆኖ ያን ፎቶ ኮንቴንት ይያዛል። ፎቶ ሁሌ ስንሰራ ኮንቴንት ይያዛልና ያን ፎቶ ኮንቴንት አየሁት። ለምን ፕራንክ አሰራችሁ ከሰው ጋር ማገዝኩ ምናምን ብዬ ብለን ከዛ ለሷለቻት ነበረ ከቃል ጋር አዳበርነው። ቆንጆ አድርገን ቃል የምከሸነችው ዛላ እናንተ ፕራንክ እናርስ ስንሰራ መጣና እኔ አቅፌ ውስጥ አለ እንደ ያለሽው እኔ አሁንም ቢሆን ተቀላችሁ በጣም ነው በእውነት። ምን አይነት ፊልም ነው ማለት? ፊልም ማለት አጭር ፊልም ነው ረጅም ነው? ፊልም ነው ሙሉ ፊልም ቆንጆ ፊልም ነውና እሱን ነው ሙሉ አሉቃ ጨርሰን ሰርተን እና አሁን በዚህ ሳምንት ይለቀቃል እና ቪዲዮን አይተውታል። ነው ትንሽ ትሪለሩን አይተውታል እና ቆንጆ ነው እና ይሄን ይደዛ ነው እንጂ ሌላ ነገር ምንም የተፈጠረ ነገር የለም። እንዳስጨነቋችሁ አውቃለሁ፣ እንደማትጠብቁ እንደዚህ ነገር አውቃለሁ፣ አምናለሁ። በጣም 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 ይቅርታ ማለት ከባድ ነው ስሜቱ። እንደዚህ ፕራንክ ከባድ ነው። እዛውም ደግሞ በመረጃ ሳይታይ አይቀርም ቪዲዮ። አይ ተመልካቾቹ እንደውም እኔ እንዲያዩትማ ሪኮመንድ አላደርግም። ለምን አይ እንጂ ግድ የለም የለፈረበት ነው እንዴ? የለፈረበት ነው። ኧረ ምንም ፍሬ የለውም። የመጀመሪያ ልጅ ኧረ በስመ አብ። እኔ ያው የአክቲንግ በነገራችን ላይ በጣም ጎበዝ ነኝ። አክቲንግ ላይ በደንብ የተሰጠን ነገር መስራት ነገር በጣም ጥሩ ነው። እንደውም በተከታታይ ስትመጣ ያኔ ተከታታይ ከሚሆን እንደዚህ አንድ ሙሉ ፊልም ብትሰራ ምናምን ብዬ አወራው ነበርና እንግዲህ ጥሩ ነገር ሰርተ ወደ ህዝብ ይቀርብክ ይመስለኛል። ሊከፋ ይገባል ግን ሊከፋ ይገባል። እንዴት አልተካተትንም እኛ ፊልሙ ላይ እንደሚለው ማለት ነው። እስቲ እንግዲህ ያው ሌላ ጊዜ እኔ ትንሽ አክቲንግ ላይ አልችልም ታውቂያለሽ። እንኳን እንደዚህ ነገር ያለው ብላችሁ እንደውም ሌላ ቀደም የነበርክበት ስሜት ወንድም የሁለት ጸጉር ወጣው እኮ እንደዚህ አይነት ፕራንክ እንዴት ትሰራኛለህ እንዴ? ይሄ ከባድ ፕራንክ ነው። ለሌላ ሀገር ማስታረቅ መሆን ሰውዬ አሁን በዚህ ልክ ማስደንገጥ ጥሩ ነው እንዴ? ኦኬ መላው እኮ ነው የጠፋኝ። ምን ብዬ ነው ለሷ ማስረዳት? በዛ ላይ ደግሞ ስሜት ለስሜት ምናምን ትላለህ ነው ድፍረት ደግሞ ገረመኝ። አረ ብዙ ነገር ላወራ ነበር ስለዚህ በቃ በረደልኝ እንዴ ወንደር ነው እንዴ ምናምን ነበር
እግሬ አኮላሽ ነበር እንደዛ እስቲ በለኛው ድጋሚ ይመናት መንደር ልሆና በለኝ ደብለቅ ሲያደርገኝ ግራ ገባኝ። ታውቂያለሽ ምንድን ነው እያልኩ ቀርብና በቃ አልቻልኩም። ደግሞ አመመኝ፣ እግሬንም አመመኝ በጣም አይደለም። አሳመነናቸው እኛ እዚህ አመመንስ። ለማንኛውም እንግዲህ እንኳንም እግዚአብሔርን እንኳንም ቀላል አደረገው፣ በዚህም እንኳን አለፈ፣ እንኳንም ያልሆነ ያው ግን በጣም አስቸጋሪ ነው እውነት ለመናገር በትዳር መሀል ላይ እንዲህ ሲኖር ብዙ ጊዜ ከችግሩ ከስር መሰረቱ ቢወራ ቢነገር መልካም ነው ማለት ብዬ አስባለሁኝ። እና አንዳንዴ ደግሞ እንደዚህ አስደንጋጭ ነገር ሲገጥምሽ ነገሮች በምን አይነት መልኩ ነው የምታልፊው ጊዜ ሰጥቶ ማየት ይፈልጋል አይደል ነገሮችን እና ትንሽ ያስጨንቃል። ምንም ብለን ፈርተን ነበር ማለት እንዴት እንደዚህ ዝም ብለን አምነን እንመጣለን። አይ ፎቶና ቪዲዮ ይዘሽ ከመጣሽ በኋላ በየትኛው ልክ ነገሮች ታምኑኝ ምናምን ስላለች እኔ በቃ ስግጥ ብዬ ተከራከሪ ነበር። እኔ ደግሞ ፈራው ማለት ፕራንክ እንደሆነ ያውቁ እንዴት ልጨምሩ ከብዳለኝ በመሰራሽ ግን እንጂ ከራዳ እንጂ በእን ከዚህ ከጎርጉዬ ነው የወጣሁት እንደዚህ። አዎ አለባችልክ ደግሞ እሷ ማልቀሳው ደግሞ እሷ ደግሞ ኮስተር ድግት እያልኩ እኮ ነው እኔ ራሴ ዘማት ማሳየሽ አንቺ ማሳመምኩሽ እንዴ እኮ ብያለሁ እኔ ልጅ ሰፈረኛ ልጅ ነች አስታወስኳት። እንደው ዝም ብለሽ እንደዚህ ቢለሽ ነው እንጂ እኮ ወሰጅም መጠላት ነኝ። እንደው አቤ ታነፊት እንዲህ አይነት ወሬ አታውራ። እኔ ነው ከመኪናዬ ውረጂ የምትለኝ እኮ እኔን ሊያ ከመኪናዬ ውረጂ። የኔ ምርጥ ጓደኛ ዋንቺ እንዴት እንደምኮራ ታውቂያለሽ አይደል? ልጁን እኮ አሳብደሽዋል። እንደው ባናቱ ላይ ወጥተሽ የሚያደርገውን ነገር በሙሉ ነው ያሳጣሽው። ኧረ ወዴት ወንድነትማ ሌላ ነው። እንደውም አንተ ኩርማ ቢጤ ሳትሆን አትቀር። አንቺ አብሽ ዝጊ። እኔ እንደዚህ አታናግሪኝ። ስሟን ቀኝ ጥራውና የት አለች? ጓደኛ ያደገ ውስጥ ነሽ። ሮቤል አኮረፈ ማለት እኮ ቀይ መብራት ይበርታል ማለት ነው። የኔ ልጅ ማታ ክፍለ ሀገር ተወዶ የለ ሞዶ ፈርቻ እና አንተ ረሚስ ምንድነው የሚያደርግህ? ማይች ቁጭ ነገር አይፈጠርም። ማይ እንደዚህ ማይ እኔ አሁንስ ያንተና የእናት ነገር በጣም ይሰለችኝ። ለፊልምም ቢሆን እንደዛ የለበትም ነበር አልነበረም። እንደውም አሁን እንደውም አሁን ቢሆን ንክሽ አይሰማ። ይሄ ደግሞ አብረን ስክሪፕት አንብበን አንተን ይሰራል። ግን አትወልቅ ብዬው ነበር እና ምን አውለቅ ያንቺ ደግሞ ራስሽ ገፍተሽ ልከሽ አውልቅ ያለሽ እንዴ? ራስሽ አዘጋጅተሽ ልከሽ አውልቅ ሰፖርት አድርገሽ ማለት ህልሜ ነው። ትልቅ ፊልም መስራት ፈልጋለሁ ከዚህ በላይ የተሻለ ፊልም እና ራሴን ማየቻም ይሄን ፊልም የሰሩት ይሄንን ስክሪፕት ስታነበው አንዳንድ ደስ ማለት ነገሮች ደስ አንተ ብላለች ፊል አድርጋለች። ግን ያው ትልቁ ነገር መተማመን አይደለ እና ለፊልም ደግሞ ስትሰራ ብዙ ነገሮችን ልትሄድ ትችላለህ ያው ገደብ አለው እንጂ ማለት ነውና ከባድ ነገር አይደለም የሚሆነው። ኦልሬዲ ስታዩት ፊልሙ ደግሞ ሞር በጣም ደስ የሚል አስተማሪ ነገር ነው። በጣም አስተማሪ በጣም ደስ የሚል ክፍለ ሀገር እንዲሁም ደግሞ የከተማም ያለው ሲል ነው። በጣም ደስ የሚል ነገር ነው። ለተመልካቾችም ሰው ለሚጠብቀኝም ጥሩ ነገር ይዤ ነው የመጣሁትና ያው ስታዩት በጣም ተወዱታላችሁ ያስባለሁ። ለእናንተም ያልነገርኳችሁ ምንድነው ያው አንድም ስራ ጫና ስለበዛብኝም ስለነበረ ቀረጻውም ደግሞ ያው እረፍት ያደረገ ምናምን ስለነበረ አይ ብለናል እኮ ቀረጻ ላይ ነኝ ነው የሚላል። ግን እኛ የመሰለን ያቺ ተካታይ ፊልሟን ነው ቀረጻ ላይ ነን ይለኛል። ያው ተካታይ ፊልሟን እንጂ ያው ኖርማል ሙሉ ፊልም እንደሰራ አልነበረም። ግን ያው ፊልም ቀረጻ ላይ ነኝ ይላል። ያው እኛም ያ ተካታይ ድራማዎች ስለነበሩ ብዙ ጊዜ ስለሚሄድ እንደዛ ነው ያሰብነው እንጂ ኦልሬዲ ያው ሙሉ ፊልም እንደሰራ አላወኩም። እንግዲህ እንደናንተው ቁጭ ብዬ ታዩታላችሁ ጠብቄ አያዋለሁ። ይሄን ያክል አውልቋል አላወለቀ የሚለው ራሱ በደንብ እዛ ላይ እናየዋለን። አሁን ምንም ያየነው ትሪለሩ ትንሽ ነው ያማል። አሁን ያው ፍጅን እያቃጠለኝ ነው። ቀልቷል ጆሮ በጣም ነው የምታይ ሐኪም ቤት እንሂድ እንደውም ይሄን ግን አልመጣሁም። ትንሽ አናደኸኛል። ምኑ አልመጣኸው? አሳዘነህ እንዴ? አይ ምን ያው ስሜትንም እኮ ትቆጣጠራለህ በተወሰነ መልኩ። ግን ደግሞ አትሊስት እንዴት ነው የምትተው?
ግልፍ ቢያደርግም ደግሞ አይኔ እኮ ተረጋግቼ ነበር፣ ግን ከዛ በኋላ ንግግሩ ነው ምን የትኛው ነው ወንድ አይደለም ማነው ስሜቴ ምናምን ስትለኝ በቃ እኔም ስሜቴ ነው አልኩኝ። በቃ ለምን የለቀቀችው እኔም ስሜቴ መጣ ደግሞ ለምን የቀረጸችኝ አላልኳችሁም? ብዬሻለሁ። ለምን የለቀቀችው የፈለገ የተቀረጸ ነው ይመስላል። ለማንኛውም የሚገርም ፕራንክ ነው። መቼ ነው የሚለቀቀው ማለት ነው? መቼ ነው የሚለቀቀው? ቀኑ ሰኞ ነው የሚለቀቀው። ሩስ ነው ቲክቶከር ነው ቲክቶከር አይደል? እኔ እኮ ባንኛለሁ ባባ ልጅቷ ቲክቶከር ነች። ከሷ ጋር እኛ ሰፈር ናት። በእርግጠኝነት ያው ይጓባሉ ብዬ አሰብኩ። እንደዚህ ድራማ አሰብ እንደሚጓቡ ስለማት ማለት ነው። እንገባንልክ ስለዚህ እውነት እንዲያረጉት ይችላል ከተዋወቁ። አዎ እንደዛ ነው ግም አላሉብኝ። እኔ ደግሞ ኖርማል ለቲክቶክ ቪዲዮ የለጠቀው ይፈልጋል ሪአክሽንም አይፈልጋል። ግን ከሰው ጋር አይሰራም። እንዴት አይነግረኝም? እኔ ደግሞ ወይ ትቶት ይሆናል ሰርቶት ለቲክቶክ ሊለቀቅ ብሎ ትቶት ይሆናል ብዬ አስብኩኝ። አሁን ለምን ቲክቶክ ላይ ብዙ ሰዎች እንደዚህ ባልና ሚስት እንደዚህ አይነት የሆኑ የማይጋቡ ጓደኛ የሚያሉ ሰዎች ይሰራሉ። እኔ እንደዛ ነው ፊል ያደረኩትኝ እንጂ በፍጹም በዚህ ልክ እንደዛ ይሆናል ያልጠበቅኩም። ለማንኛውም እንኳን ክፉን አርቆ በመልካም ዜና በመልካም ነገር አመጣልን። ትልቁ ነገር እሱ ነው። እንግዲህ ተመልካቾቻችን ቲክቶከር የሚለውን ፊልም የመጀመሪያው አይደለም። ከዚህ በፊትም በትንሽ ብትሆን ገብቶ ሰርቷል። ሌሎች ተከታታይ ድራማዎች ላይም ተሳትፏል። አሁን ደግሞ እንግዲህ በሙሉ መጥቷል። እንግዲህ አብረን ያለና እንጠብቀው አይደል? መልካም እሺ። ይቅርታ እንግዲህ ይደረጋል። ያው የስራው ሁኔታ ሆኖ ዛሬ ተገኝተናል። እንኳን ግን በመልካም ነገር ሆነ ክፉን አራቃልን። እኔ ትልቁ ነገር እሱ ነው። እንኳንም አድርጎት ፕራንክ ነው አላችሁ? አዎ እንኳን እግዚአብሔር በዛ ልክ አደረገው። መልካም ነገርን ሁሉ እግዚአብሔር ግን እንኳን ፊልድ ማድረጋችሁ ለኔ ማለት አያረገውም ብላችሁ ተናናችሁ አላ ያው ፈተና ውስጥ እንደነበራችሁ አያደርገውም ያደርገዋል ሳይሆን ድሮ ያደርገው ነበር ማለት አሁን ግን ትንሽ ታራው ከዚህ በኋላ እኔም ስሜቴ እሷም ስሜቷ ስትል ታራው ገና ልጅ አልበረደም ነው። ለማንኛውም አቤል ለምን አይደረገ ነበር አረ አሁን በአካልኛ ነግሯል። አሁን በስልክ ደግሞ እሱን ደግሞ ፍራንክ በስልክ ነው የምናደርገው። በአካል እናደርጋለን። ሌላ ቪዲዮ እሱ ነው ተማልገጠ ወይ ደግሞ ቪዲዮ ነው እሱ ያለግጣል አይደል? ሪአክሽኑን እንቀረጻ እንደው ነው አይቶ እኛ እየነገርኩ ይበቃል። አቤልማ ምን እንደሚል አሰብኩ። እሺ እንዝጋው። ለማንኛውም ተመልካቾቻችን አንተ ሩቦኛል እንግዲህ ቃልዬ እንደጀመርሽ ሩቦኛል ስመተኛ ምናምን እኮ ኢነርጂ ትሰጣለች። አይ ከዚህ በኋላ ግን ቁልፍ ሰጣችኋለሁ። እሺ የቤቱ ራሱ ቤቱ ለምን ካሜራ አስከተሙ ነግዱበት በቃ ምንም ነገር አይፈጥሩት አይሻላችሁ? ይሄ ቤት እኮ አሁን ደንበኞቼ እንኳን ራሱ ያ ብዙ ቪዲዮ የተሰራበት ቤት ነው የሚሉት። ለዛ ነው አሁን የቀየርኩትኝ እንደዚህ አቃመጡን ምኑንም ሰው ቦታውን ምሮ በቃ ትንሽ ደግሞ እስቲ እንደው ላይንም በሚል እኛም ደግሞ እንባርክ ብለን ነው ማለት አካየሩ ተመቸንና በዚሁ ደግሞ ያው ያምራል ቆንጆ ነው ለማለት ነው እዚህ መጣ ነው። እናመሰግናለን ተመልካቾቻችን፣ ተሳክቶልናል። በደንብ አድርገን ፕራንክ አድርገናቸዋል። እናንተንም ፕራንክ አድርገናችኋል። በጣም እናመሰግናለን። ከዚህ በኋላም ደግሞ በሌላ ቪዲዮ እንደዚህ እንመጣላችኋለን። ተመልሰናል። ሰላም ነው። ስለ ፊልሙም በሼር ነው ዶልፊን መልቲሚዲያ ለቅላችኋል። በሁላችንም ቻናል ሼር አታደርጉልኝ? ሼር እናደርግላችኋለን። የፊት ለፊት ገጹ ምን ይመስላል? ገብታችሁ አበርታቱን። ሼር እናደርግላችኋለን። ተመልካቾች ገብታችሁ እናንተ ፊልሙን እዩት፣ ትማሩበታላችሁ። በጣም ትልቅ ትምህርት ወስዱበታላችሁ። ከዚህ ውጪም ደግሞ እስቲ ጥሩ ነው አይደለም አበረታቱን፣ ኮሜንት ስጡን። ተመልካቾቻችን ቀጣይ በጣም በትልቅ ስራዎች ከእግዚአብሔር ጋር አስባለሁ እና እግዚአብሔር ይርዳን። ለማንኛውም ትንሽም ዛና እንዳላችሁበትም እናንተም እንደተጨነቃችሁ እንደነሱ ተስፋ አደርጋለሁ ተመልካቾቻችን። ለማንኛውም መልካም ጊዜ ይሁንላችሁ። ስለዚህ በሰኞ ጠብቁ ማለት ነው። እንወዳችኋለን። አስታወስኳት። እንዲሁ ዝም ብለሽ ልፊ ቢለሽ ነው እንጂ እኮ እኔ ወስጄም መጠላት ነኝ ብየው አበይ ተኔ ፊት እንዲህ አይነት ወሬ አታውራ። እኔ ነው ከመኪናዬ ውረጂ የምትለኝ እኮ እኔን ሊያ ከመኪናዬ ውረጂ። የኔ ምርጥ ጓደኛ ባንቺ እንዴት እንደምኮራ ታውቂያለሽ አይደል? ልጁን እኮ አሳብደሽዋል። እንደው ባናቱ ላይ ወጥተሽ የሚያደርጉን ነገር በሙሉ ነው ያሳጣሽው። ኧረ ወዴት ወንድነትማ ሌላ ነው። እንደውም አንተ
ኩርማ ቢጤ ሳትሆን አትቀርም። አንቺ አፍሽን ዝጊ። እኔ እንደዚህ አታናግሪኝ። ስሟን ቄን ይጥራውና የት አለች? ጓደኛ ያደጋ ውስጥ ነሽ። ሮቤል አኮረፈ ማለት እኮ ቀይ መብራት በርቷል ማለት ነው። የኔ ልጅ ማታ ጥሩ ህልም አላየሁ። ለእህትህ ፈርቻለሁ። እና ይሁና አንተ ታዲያ እንደዚህ ምንድን ነው የሚያደርግህ? ምን ትጠይቂኛለሽ? እማዬ ውጭ እንዳደርኩ ካወቀች እኮ ጥሩ ነገር አይፈጠርም። እማዬ እንደዚህ እማዬ ምናምን እንዴ! እኔ አሁንስ ያንተና የእናትህ ነገር በጣም ነው የሰለቸኝ።